አሚን መልቲሚዲያ ፕሮዳክሽን። አሊያ ልብ አንጠልጣይ ታሪክ የመጨረሻው ክፍል። ደራሲ ኑስራ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ኖስኒያ ጋር ትንሽ ከቆየም በኋላ የሰርጉን ቀን ነግረናቸው ተሰነባብተን ከቤት ወጣን። ግን አሁን እየገረመኝ ያለው አባዬ ነው። ቆይ እንዴት የዋህ ቢሆን ነው በወደቀ ጊዜ ንቀውት ያለፉትን በቸገረው ጊዜ አንድ ያላገዙትን ሰዎች እንዲህ በቀላሉ ይቅር ሊላቸው የቻለው? ወላሂ አባዬ በጣም ልዩ ሰው ነው። እንዴት ሰው በዚህ ልክ ይቅር ባይ ይሆናል? ለነገሩ መንገድ ስተን የነቢዩን አለይሂ ሰላቱ ሰላም ጎዳና እረስተን እንጂ የኛ ነቢይ መሐመድ አለይሂ ሰላቱ ሰላም እኮ ከሀገራቸው ያባረሯቸውን ሰዎች ያለምንም ቅጣት ይቅር ብለው የተዉ ከአዛኝም አዛኝ የምርጥ ተምሳሌት ነበሩ። አንድ ሰዓት በማይተናነስ ጊዜ ውስጥ ወደ ሰፈራችን ደረስን። አልሐምዱሊላህ አሪፍ ደርሰናል አይደል? አዎ። እኔ የምለው አሚር መቼ ነው የሚመጣው? ናፈቀኝ እኮ። አይ ብዙም አይቆይም፣ 1-3 ሳምንት። ምን? ልጁን ስደት ላካችሁት እንዲያባይ? እንግዲህ ነገርኩሽ፣ ከፈለግሽ አትመኝ። አይ ይህንማ አላምንህም ብዬው በሩ ጋር ደርሰን ስለነበረ ማንኳኳት ጀመርኩ። ከዛ ማን ቢከፍትልኝ አሪፍ ነው? አሚር። አዎ አሚር። እንዴት ክው ብዬ እንደቀረው ብታዩ። በጣም ናፍቆኝ ስለነበረ እቅፍ አድርጌ ሰላም ልለው አሰብኩ፣ ግን ያለ ኒካህ ልነካው አልችልም። በቃ እንግዲህ እንዲሁ በንግግር ብቻ ሞቅ ያለ ሰላምታ ተለዋውጠን ወደ ውስጥ ልገባ ስል አሉ ቆይ ጠብቂ፣ አንድ ሰርፕራይዝ አለሽ አለኝ አባዬን ሰላም እያለ። ምን ይሆን? ያው ቸኮሌት ነው ወይ ደግሞ እርጥብ፣ ካልሆነም እያልኩ የሚበላ ነገር ብቻ መገመት ጀመርኩ። አየኔ ነገር ትንሽ ከራበኝ እንኳ ስለ ወዴ ብቻ ነው የማስበው። እሺ ምን ይመስልሻል? እስኪ ገምቺ አለኝ ወደ እኔ እየመጣ። ምግብ አልጠራ ነገር ትዝብት ነው ትርፉ። ታዲያ ምን ልበለው? ኧረ እኔ እንጃ ባላህ ምንድን ነው? ነይ እሺ እንሂድና እዛው ታያለሽ ብሎኝ ወደ ሳሎን ሄድን። ዝግጁ ነሽ አለኝ። ልክፈተው አለ የሳሎኑን በር መዝጊያ ይዞ። አዎ ክፈተው፣ ዝግጁ ባልሆን መጣ ነበር። እሺ 1 2 3 አለና ከፈተው። ሳሎኑ እንዲህ ማማር ይችላል እንዴ? ቢስሚላ፣ የቤተ መንግስት ክፍል እኮ ነው የሚመስለው። ግን ለምን እንዲህ ማድረግ አስፈለገ ብዬ ለማጣራት ወደ ውስጥ ስገባ ዛሬ የኒካሁ ቀን ነው። ወይኔ እኔ ለሰርጊ ቀረኝን ቀን እየቆጠርኩ የኒካሄን ቀን እርስት አደረግኩት እኮ። እና በጣም የሚያምር ቀሚስ አለሽ አለና አምጥቶ ሰጠኝ። ዋው ሲያምር! በአላህ አሁን ይሄ ለኔ ይገባኛል ብዬ ዞር ስል በጠረጴዛ የተደረደሩትን ጣፋጮች አስተዋልኩ። በቃ ትንሽ ልቀማምስ ብዬ ወደ ጠረጴዛ ሲሄድ ወይ ሰዓድ እድሜ ልኩን እንዳበላሽ ይኸው አሁንም ከጠረጴዛው ጀርባ ተቀምጦ ኬኩን ትርምስምስ አድርጎ እየበላ ነው። ተይው በቃ ሌላ ይገዛላል ብዬ አለኝ አሚር እየሳቀ። ኦፍ ተረጋጋሁ። ታዲያ መገዛቱ ካልቀረ ወዲህ ላግዝ ብዬ አብሬው መብላት ጀመርኩ። ትንሽ ከቀማመስኩ በኋላ ዞር ብዬ አሚርን ሳየው በትዝብት ዓይን ምስጥ ብሎ እያየኝ ነው። ሆ ሊሸጠው አስቦ ነበር እንዴ? ወይ እድሌ። እሺ ከሰርጋችን በኋላ ምግብ ላልበላ ነው? ብቻ ምንም ማድረግ አይቻልም። አንገቴን እንደደፋው የገዛልኝን ቀሚስ ለመልበስ ወደ ጓዳ ገባሁ። ዋው ወላሂ ቀሚሱ እንዴት እንዳማረብኝ! ሰርግሽ ራሱ በዚህ ይሁን ብባል እሺ ነው የምለው። በቃ አሁን ሂጄ ላሳያቸው አልኩና ሂጃቤን እንደ ነገሩ አስተካክዬ ስወጣ አጅሬ አሚር ቁጭ ብሎ ከሰዓድ ጋር እየበላ ነው። ጭራሽ ይሄ ይቅር አልሳደብም፣ ባይሆን በትዝብት አይቼው ላነሳው ብዬ ባፈጥ ወፍ ዞርም ብሎ አላየኝ። እንግዲህ ብዙ ራሴን ከማድከም ሄጄ አረፍ ብል ይሻለኛል ብዬ ወደ ጓዳ ገብቼ ተኛው። ተነሽ አጅሪት፣ እንዴት ታታሪ እንቅልፋም ሆነሻል ባክሽ አለች ሲትራ ከእንቅልፍ እየቀሰቀሰችኝ። ኦፍ ተኝ ልተኛበት እስኪ ስልችት ብሎኝ። አረ ኒካ በምታስሪበት ቀን እንቅልፍ ቤትንሽ ብላ ጮክ አለች። ወይ የኔ ነገር አረፍ ልበል ብዬ ነበር። እሺ አረጋጊሁ
ብዬ እየተመናጨኩኝ ተነሳሁ። ከዛ ወደ ራሴ ስመለከት ለካ የኒካህ ልብስ ነው ለብሼ የተጋደምኩት። ቢቀርስ አሁን ባልተኛ ምን ይጎልብኝ ነበር? በቃ እንግዲህ አንድ ይሆናል ብዬ ራሴን ካጽናናው በኋላ እየተስተካከልኩኝ ከሲትራ ጋር ማውራት ጀመርኩ። ዙበይር መጣ? አረ ቆይ ባይሆን አፍትኙ። እሽ ምንድን ነው የለበሰው? ያው እንደለመደበት ብዬ ላወራ ስል ምን አገባሽ እስኪ ለሱ ከተመቸው ሞሉያም ይልበስ ብላ ኮስተራለች። ሆ ሳትመታኝ በፊት ልውጣ ብዬ ቀልጠፍ ቀልጠፍ እያልኩኝ ወደ ሳሎን ሄድኩኝ። እሺ አድሪት ምን አልሽ አለችው እሚ። አረ ምንም እሚ ትንሽ ደክሞኝ ነው ብያት ልሄድ ስል ዙበይርና አሚር አጠገብ ላጠገብ ተቀምጠው ሲያወሩ አየኋቸው። እንዴ በቃ ረሳኝ እኮ አሚር፣ ቆይ በኋላ እናወራለን። አሁን ሰው ፊት አልቆጣም ብዬ አባዬ አጠገብ ተቀመጥኩኝ። እሺ አሉ። ሳትነግሪኝ አለ ዙበይር በትዝብት። ሆ ባልነግረው የሚነግረኝ አይመስልም። ባላየ ላሽ ብለው ቆይተው አንተ አትነግረኝም እንዴ? ኮስተር ብዬ እሺ በቃ በዚህ ቀን አንጨቃጨቅ አሉዬ አውፍ በይኝ። አረ ችግር የለውም ነገናና በደንብ እንጨቃጨቃለን ብዬ ሳኩኝ። በዛው ቅጽበት ሰዓድ እየሮጠ ወደ ቤት መጡ። የሆኑ ሽማግሌዎች እየመጡ ነው አለ። ውይ ሰዓድ ትንሽ ነገር ካየ ልቡ ሊወልቅ ነው የሚደርሰው በድንጋጤ። ናና አንተ ቁጭ በል እኔ ሊያቸው ብሎ አሳቆት ወጣባ። እነማን ናቸው? እኔም ከሰዓድ እኩል ልቤ ሊወልቅ ደረሰ እኮ። ግን የኔ ፍርሃት ሳይሆን የወሬ ፍቅር ነው። አይ የኔ ወሬ ፍቅር። አረ ተነሱ ተነሱ፣ ሰዎቹ ናቸው እኮ። ይኸው ስንት ሴት ባለበት ቤት እንዲህ ተዝረክርከን ተቀምጠን ብላ ተነስታ ጠደፍ ጠደፍ ማለት ጀመረችው። ኦፍ በዚህ ቀንም ስራ ስሪ ልባል ነው ብዬ እየተበሳጨው ማነሳሳት ጀመርኩኝ። ያ ወግ ነው እንጂ እኮ ቤቱ ያን ያክል አልተበላሸም። ብቻ ደቂቃ ባልሞላ ጊዜ ውስጥ ቤቱን ጸዳ ጸዳ አድርገን እንደጨረስን አባዬ ከሽማግሌዎቹ ጋር ወደ ውስጥ ገባ። እኔና ኡሚ ተያይዘን ወደ ጓዳ ገባን። ከዛ ሁስኒያ ምን እየሰራች ባያጥሩ ነው? ተኝታ። እኔን አስነስተሽ አንቺ ተኛሽ? አንቺ ከንቱ አልኳት ፍርፍር ብዬ እየሳኩ። አረ ወገን ይሄ እንቅልፍ ፍቅር ከዘር ነው መሰለኝ። አረ ራሴን ዞሮብኝ ነው። ድምጿን ዝቅ አድርጋ አይደለም ራስሽ ብቻ ለምን መላው አካላትሽ አይሽከረከርም? አትተኝም መቼም። ሁስኒዬ ነይ በእናትሽ ሰዎቹ መጥተዋል እኮ ብላ መለማመጥ ጀመረችው። አሁን አይደል እንደሚገባኝ ለካ ሽማግሌዎቹ የመጡት ኒካህ ለማሰር ነው። አየኔ ድድብና ነገሩስ መጀመሪያም ግልጽ ነበር እኮ። የኒካህ ፕሮግራሙ የተጀመረው ሊመሻ አካባቢ ነበር። ግን አልሐምዱሊላህ ብዙም ግርግር ስላልነበረው ከኢሻ ሰላት በፊት ነበር ሁሉንም ሰዎች ሸኝተን የጨራረስ ነው። ግን የተሰማኝ የድካም ስሜት ለጉድ ነው። ምንድን ነው ሳህን አንስቼ ክብደት ካነሳ ሰው እኩል ነበር የምደክመው። ገና በዚህ ልጅነቴ ርጬ ሳልጠግብ። ወይ እኔ እኮ አልቀልድ። ብቻ ሰላቴን ሰግቼ እንደጨረስኩኝ ወደ ገደለው። ወደ ምን አትሉኝም? እንቅልፌ ነዋ። ኦፍ እንዲህ ነው እንጂ እረፍ ማለት። ወላሂ ከድካም በኋላ የሚገኝ እረፍት ግን እንዴት እንደሚጣፍጥ። ገና በስራ ሳይነጋ አሊያ አሊያ ተነሽ እያለ ቀሰቅሰኝ ጀመር ሰዓድ። ወይ ደግሞ ምን ሊለኝ ነው? ምን ላርግ? ኮስተር እንዳልኩኝ ጠየቅኩት። ብሬን አስቀምጭልኝ ብሎ 100 ብር ሰጠኝ። ወይ የዘንድሮ ልጆች በዚህ ከቀጠሉ ባለ ሀብት መሆናቸው ነው እኮ። እስኪ ምን አለበት እንደ ልጅ ብትበላበት ሰዓድ። አታራቅሚ መኪና አገዛበታለሁ ብሎኝ እየሮጠ ወጣ። ኦፍ አላህዬ ብቻ እንዲህ በሆነ ባልሆነው ከእንቅልፍ የሚቀሰቅሰኝ ልጅ እንዳሰጠኝ ብዬ ዱዓ አድርጌ ካልጋ የተነሳውና የሱብሂን ሰላት ለመስገድ ውዶ ማድረግ ጀመርኩ። ወዲያው ሰዓድ እየሮጠ ተመልሶ መጣ። ልቡ በጣም ይመታል። አኳኋኑ ሲታይ ከባድ ችግር የተፈጠረን የሚመስለው። ሰዓድ ምን ሆነህ ነው? በድንጋጤ ውስጥ ሆኜ ጠየቅኩት። ከዛ ምን ቢለኝ ጥሩ ነው? ብሬን ስጭኝ። ኦፍ ሰዓድ እንዴት እንዳስደነገጥከኝ። ወደዛ ሄድልኝ ቀውስ ብዬው ሰላቴን ለመስገድ ወደ ውስጥ ገባሁ። የኔ ሰላት እንደሆነ ሱና የለው። አረ እንደውም ፈርዱን ራሱ አጠር አድርጌ ነው የሚሰግደው። ብቻ ፈጠን እንዳልኩኝ ሰግጄ ወደ ሳሎን ሄድኩኝ። በሩ ላይ የነበረው አሚር ነበር። ምን እያደረገ አትሉኝ? ምንም ዝም ብሎ ቁጭ ብሏል። ውይ ሀቢብዬ ዘበኛ ረኮ እንዴ?
እየሳኩ ጠየቅኩት። አዎ ያንቺ አለኝ እየተቅለሰለሰ። እዛው ከአሚር ጋር እያወራን እያለ አክስቴና ሁስኒያ ከች አሉ። ደግሞ ቤቱን ከየት እንዳገኙት እኛ እኮ ሰፈሩን ብቻ ነው የነገርናቸው። ለነገሩ እኛ ኢትዮጵያውያን አይደለም ሰፈሩ ሀገሩ ብቻ ራሱ ቢነግረን አነፍንፈን የማግኘት ብቃታችን አይጣል ነው። ለምን መጣቸው አይባል ነገር። ብቻ እንደ ነገሩ ሰላም ብያቸው አሚርንም ማስተዋወቂያቸው ወደ ውስጥ ገቡ። እንዴ አሉ። ምን ሆነሽ ነው እንዲህ የምትኮሳተሪባቸው? አውፍ ብለሻቸው የለም እንዴ? ኮስተር ብሎ ጠይቀኝ። ወይ አሚር አውፍ ማለት እንዲቀላል ነው እንዴ? አሚር በአላህ ተወኝ፣ አንተም አትረዳኝም አሉ። ወላሂ ካንቺ በላይ አውቀዋለሁ። ግን እነሱ አንድ ይቅርታ ጠይቀዋል። የነቢያችን መሐመድ አለይሂ ሰላቱ ሰላም ተከታይ አይደለሽ እንዴ? ታዲያ ነቢያችን አለይሂ ሰላቱ ሰላም ከትውልድ ሀገራቸው ያባረሯቸውን ሰዎች ከተማዋን ሲቆጣጠሩ ተቀበሏቸው እንዴ? የፊቱ ደም ስሮቹ ግትርትር እያሉ ጠየቀኝ። ግን እውነቱን ነው። መከተል ያለብኝ የነቢያችንን አለይሂ ሰላቱ ሰላም መንገድ እንጂ ስሜቴን አይደለም። እንደ ነቢያችን መሐመድ አለይሂ ሰላቱ ሰላም እንኳ ልሆን አልችልም፣ ግን ቢያንስ በትንሹም ቢሆን ፈለጋቸውን ልከተል ይገባል። እሺ በቃ በቻልኩት ልክ የድሮን ለመርሳትና እንደ አዲስ ለመሆን እሞክራለሁ አልኩት ፈገግ እያልኩ። አዎ ይህች ናት የኔ አሊያ ብሎ አቀፈኝ። አሁን ኒካ ያሰርን ሰዎች ነን አልሐምዱሊላህ። ቀናትን እየተኩ እነሆ የሰርግ ቀን ላይ ደርሰናል። ያው የእህቴም ሰርግ ነው። ኡሚ ምንም እረፍት እያገኘች አይደለም። ስራ ባይኖር እንኳ በሀሳብ ራሷን ታደክማለች። ግን በሷ እውነቷን ነው። አንድ ብቸኛ ልጇን እኮ ነው የምትድረው። ኧረ ተይ ሰዓዳ፣ ይህንን ወረቀት አስቀምጪው አላባዬ ከበሩ አልፎ ወደ ውስጥ እየገባ። ኧረ ተወኝ እስኪ የቤት ስራ ልስራበት ብላ ሳቀች። አይ ኡሚ እንዴ እስካሁን አልሰራሽም አላት እየሳቀ። ኧረ ሂጂ ተስተካኪ ወረኛ። ቆይ ማንም ያገባው አለችው። ወይ ጉድ! በሰርጊ ቀን እንኳ የወሬ ፍቅር አይገታም። ፈጠን እያልኩኝ ወደ ጓዳ ገባሁ። አላህ ይስጣት ሁስኒያ ሁሉንም ነገር አስተካክላን ያስቀመጠችው። ኦፍ አላህ ይስጥሽ ሁስኒ። እሺ አሁን ቶሎ እንበል። ገና ሜካፕ ራሱ አልተሰራሽም እኮ። ኧረ እኔ ሜካፕ ምናምን አያስፈልገኝም፣ መልኬ በቃኝ ብዬ ኮራ ለማለት ሞከርኩ። ግን ሁስኒያ የዋዛ ሰው አይደለችም። ይኸው እንደምንም ሞትውታ አሳምነኝ ይኸው ዱቄት በዱቄት አድርጋኛለች። ደሞ እኮ አታፍርም። ወይኔ ያሉ እንዴት እንዳማረብሽ ብላ ታሞጋግሰኛለች። እኔ ግን ቀድሞም የዞረብኝ ነኝ። አሁን ይሄ ሁሉ ነገር ፊቴ ላይ ሲከመርብኝ ደግሞ መንገዳገርን የቀረኝ። የመዋባያ ስራ ከጨረሰች በኋላ ወደ ኡሚ ሄድኩኝ፣ ላሳያት ማለት ነው። ኧረ ማንሽ አንቺ ደግሞ ብላ ጠየቀችኝ በሳቅ ክንፍ እያለች። ወይ ኡሚ ልታስለቅሰኝ ነው እንዴ? ድብር ብሎኝ ወደ ነበርኩበት ክፍል ተመለስኩ። ቆይ ለመሆኑ የባል ቤት ስራ አይሰራም እንዴ? ኡሚ እኮ እዚህ ናት። ብቻዬን አንድ ክፍል ውስጥ ስቀመጥ የመጣልኝ ሀሳብ ነበር። ወይ ራስቸው ለካ እነ ዙበይር ቤት ነው የምንሄደው። ከአንድ ቤት ወደ አንድ ቤት። አረ ወገን ሲትራ የት ሄዳ ነው? የለችም እኮ እንዴ ሰርጓንቶቹ እንዴ እያልኩኝ መጨነቅ ስጀምር አጅሪት ሜካፓን ተለቅልቃ ሌላ ሰው መስላ ወደ ውስጥ ገባች። አንቺን የት ሄድሽ? እስኪ ተይኝ፣ በዛሬ ቀን እንኳን አንጨቃጨቅ። ራሷን በመስታወት እያየች። ወይ ጉድ! እድሜ ልኳን ስትጨቃጨቅ ኖራ ዛሬ እኔ አንድ ጥያቄ ብጠይቃት አትጨቅጭቅኝ ትበለኝ? ወይ ጊዜ! አሁን አንቺ ነሽ እኔ ነኝ ታላቅ አልኳት መስታወቱን እያየች እንዴት እንደምትሽቀረቀር ሳያት። ኦፍ አሉ። ዝም ለማለት ሞክሪ እንጂ ብስጭት ብላ። እሺ እንግዲህ ምን ማድረግ ይቻላል? ለዛሬ እኔ ታላቅ ሆናለሁ። ትንሽ እንደቆየን ከውጪ ሁስኒያና ሰዓድ ሲንጫጩ ሰማን። ምን ሆነው ነው ብለን ተደናግጠን ስንወጣ ለካ አጅሬ ሰዓድ ኮሪደሩን በሳርና ሌሎችን ቅጠላቅጠሎች እያስዋበ በሱ ቤት። ሰዓድ ምንድን ነው የምትሰራው አልኩት ሳቄን ለመቆጣጠር እየሞከርኩ። እኔ አበባ በታኝ ነኝ እሺ አለ በስራው እየተጠመደ። ወይ ሰዓድ! ወዲያው የግቢ በር ተከፈተና ቁጥራቸው በዛ ያለ ሴቶች በእልልታ ወደ ውስጥ መግባት ጀመሩ። ኦፈይ! አሁን በደንብ ሰርግ መሰለ። ግን ይህ ሁሉ ሰው ከየት መጣ? ያልተመለሰልኝ ጥያቄ። ግን መልሱ ቀላል ነው። ከእውነተኛ ወዳጅ ውጪ ሁሉም ጥቅምን አይቶ ነው የሚቀርበው። አዎ
የእኔ ዘመዶች ደግሞ ሁሉም ማስመሳዮች ናቸው። የችግራችን ጊዜ ትዝም አላልናቸው። በደስታ ጊዜ ግን አንደኛ ሆኖ ተገኙ። ያው አላባራቸው ነገር ሰርጊን ያድምቁልኝ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።